የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከመምህራን የቤት ባለቤትነት ጥያቄ ጋር በተያያዘ ለመፍትሄ የሚሆኑ የትኞቹንም አማራጮችን ለማየት ያስተዳደሩ በር ክፍት መሆኑን ተናግረዋል። ከንቲባ አዳነች ይህንን ያሉት በትላንትናው ዕለት ከተማ አቀፍ የመምህራን ውይይት ባካሄዱበት ወቅት መምህራን በቅርቡ ከንግድ ባንክ ጋር በመሆን ይፋ የተደረገውን የ75 በ25 የቤት አቅርቦት አማራጭ ወጪን መሸፈን አንችልም ሲሉ ጥያቄ ማንሳታቸውን ተከትሎ ነው። ከትምህርት ዘርፍ ጋር በተያያዘ በርከት ያሉ ኢኮኖሚያዊ ጥያቄዎች በተነሱበት በዚህ መድረክ ላይ የቤት ኪራይና የኑሮ ውድነት በስፋት የተነሱ ጥያቄዎች ነበሩ። አቤል አበበ እነዚህን ጥያቄዎች እንዲሁም ለ5 ዓመታት የተጓተተው የመምህራን ሆስፒታል ግንባታን አስመልክቶ የተነሳውን ጥያቄና በከተማ አስተዳደሩ የተሰጡ ምላሾችን እንደሚከተለው አጠናቅሯቸዋል። 9-10 ዓመት ሰርተን ማስተርስ እንኳን ቢኖረን የምናገኘው ደግሞ 9-10 ሺህ ብር። በዚህ ብር ቤት ተከራይቶ መኖር ከባድ ነው። አዲስ አበባ ላይ አሁን አብዛኞቻችን ከከተማ እየወጣን ቤት ክራይ ያው አስቸጋሪ ስለሆነ መሃል ላይ ወተን ነው ምንከራይ። ረጃጅም ጉዞ ነው አድርገን ወደ መሃል ከተማ ምንመጣ። ረጃጅም ጉዞ አድርገን መተን ተገቢ የሆነ ትምህርት መስጠት አልቻልንም። በዛ ላይ የኢኮኖሚውን ነገር አብዛኛው መምህር አሁን ኢኮኖሚ ከገበያ ውጭ ያደረገው ነው። እነዚህ እንኳን በእኛ አቅም በእኛ በደሞዝተኛው አቅም የቤት ኪራይ ከፍለን እነዚህ ነገሮች ለማግኘት በጣም ፕሮባቢሊቲው እየጠበበ ነው። ልታዩልን ልትመለከቱልን የሚገባ ነገር ነው። ስለዚህ ቅድም እንዳሉት ወንድሞቼ ቤት ኪራይ ፍለጋ ከገፈርሳን አልፎ የሚመጡ መምህራኖች አሉ። በዚህ በኩል ደግሞ ከሱሉልታ ከጫንጮ አልፈን የምንመጣ መምህራኖች አሉ። ስለዚህ በጣም ይሄ ሊታሰብበት የሚገባ ነገር ነው። ዲቫሉዌሽን ወይም ደግሞ የገንዘብ የመግዛት አቅም መዳከሙ ገንዘባችንን ኪሳችን ውስጥ ያለችውን ገንዘብ የጎዳበት መጠንና ወደኛ ኪስ እንዲመጣ የተጨመረልን ገንዘብ እኩል አይደለም ነው። እዛ ላይም ግምገማ ይፈልጋል። ገምግሙት። በቂ ነው በቂ የሚባል ነገር የለም አይደለም። እናት ያላትን ነው ለልጆቿ የምታከፋፍለው። ከትምህርት ሚኒስቴርም ጋራ ተመካክረን እዚህ ላይ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። መረዳት ያለባችሁ እስከዛሬ ድረስ ያደረግን የመጣ ነው ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍታዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። ከንግድ ባንክ ጋራ ኦልሞስት 2 ዓመት የፈጀ ኔጎሺዬሽን ነው ስናካሄድ የቆየነው። ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝ። ብዙ ለፍታችሁበት ብዙ መንገር ተሄዶ 75-25 ፕሮግራም ተፈራርማቸዋል። ግን እኛ 25%ን ካልኩሌት አድርገነው በ80 ዓመትም በ70 ዓመትም 25% አይሞላልንም። ሳንበላ ሳንጠጣ እንኳን እንቆጥብንል 50 ዓመትና 60 ዓመት ይፈጃል 25%ና እንደ ከተማ አስተዳደር ይሄንን መደገፍ ይችላሉ ብያምናለሁ። ክብርት ከንቲባ እንዴት ለቁጠባው እንዴት እናስችለው ምን እናግዘው ምን ብናደርግ መምሩ የኑሮ ውድነትን ተቋቁሞ ሊቆጥብና ይችን 25% ሊያሟላ ይችላል በሚለው ደረጃ ላይ ነጥብ ይዛችሁ እናንተ ብትወያዩበት። ቢቻል መንግስት ገንብቶ የመኖሪያ ቤቱን በኪራይ መልክ ቢሰጠን። ምክንያቱም አሁንም እድሉ መጥቶ 25% ከፈሉ ቢባል በጣም አስቸጋሪ ነው የሚሆነው። በልዩ ሁኔታ የመጀመሪያው ተደራይተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። መምህራን አሁን ወደ አዲስ አበባ ወደ 40000 ተጠግታችኋል። የጤና ባለሙያ ወደ 32000 ቤት ፈላጊ በሚሊዮን ነው ከተማችን ላይ ያለው። እንደናንተው ነው የሚጠይቀው። ሌሎች የመንግስት ሰራተኞች ስንጨምር 200,000 በላይ የ40,000ዎችን ብቻ መልሰን ዝም ብንል ዝም የሚባል ይመስላችኋል? ፌርሊ ለሁሉም እንዴት እንመልስ ብለን ማሰብ መቻል አለብን። 25% እንዴት ይሟላ የሚለውን እናንተም ስሩ። እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ቤት ያገኙ ሰዎች ቤት መክፈል ሲያቅታቸው ብዙ አናቅም። ያው በተሰጠን ከሊዝ ነፃ መሬት ሆስፒታል እየገነባን ነው። እንደ መምህራን ማህበር እየተገነባ ነው ያለው። ከተማ አስተዳደሩ ባለፈው ወደ 50 ሚሊዮን ብር ሰጥቶናል። ለሱና እናመሰግናለን። የትምህርት አካላትም አሁን እንትን ርብርብ እያደረግን ነው። ስለዚህ ከተማ አስተዳደሩ አሁንም ያው ካለው የኢኮኖሚ ጫና አንፃር ድጋፍ ቢያደርግልንና በተለይ መምህራን
ሆስፒታሉ አልቆላቸው በነፃ ከነ ቤተሰቦቻቸው የሚታከሙበት እድል ቢመቻችላለሁ። ጤና መድን ያው መንግስት ፕሮጀክቱን የዘጋው ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ነው። መምህርስ እዛ ውስጥ ገባ አይደል እንዴ? ለላቦራቶሪ ስንት ነው የሚጠየቀው? ለካርድ ስንት ነው የምንጠየቀው? ከባድ ሆኖብናል። እና የጤና ጉዳይ ግን ቢያንስ የጤና መድን እንኳን ቢያንስ ሆስፒታሉ ተሰርቶ እስከሚያልቅ ድረስ የጤና መድን አገልግሎት የምናገኝበት እድል ቢመቻችልን ቢያንስ በዚህ ብታግዙን በምትችሉት ነው። ከአቅማችሁ በላይ አንጠይቅም። ሀገር ያለችበት ሁኔታ እናውቃለን። ሁሉ ጊዜ ትልቅ ነገር የሚሰራው ጭክን ተብሎ ከጎደሎ ነው የሚሰራውና እናንተም ኮንትሪቢዩት አድርጉ እኛም እናደርጋለን። በቃ አላልንም፣ ግን ደግሞ እናንተም ትንሽ ተንቀሳቀሱ። ደግሞ እንደ ሀገር ነው የሚሰራው። አዲስ አበባ ብቻ ነው እንደሚሰራው፣ ሌሎችም እንቀሳቀሱ፣ ሌላ ቦታም እንዲንቀሳቀሱ አድርጓቸው። እንደ ኢትዮጵያ መምህራን ማህበር በጋራ መንቀሳቀስ ያስፈልጋል። አዲስ አበባ በ50 ሚሊዮን በቃ አይልም። ያ ቦታ እንዲለማም እንዲለወጥ እንፈልጋለን። የጤና መድን አዲስ አበባ ላይ ለየት ባለ ሁኔታ መታየት ሊኖርበት ይችላል። ሆስፒታላችሁ እስከሚደርስ ድረስ እንዴት አድርገን ነው የመምህራኑን ሕክምናን ከከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣችኋለን።